የሩሲያ ጦር በደቡባዊቷ የዩክሬን ከተማ ዛፖሪዥያና አጎራባች በሆኑ አካባቢዎች ላይ በዘመናዊ ቴክኖሎጂ በሚመሩ ግዙፍ የአየር ላይ ቦምቦች አማካኝነት ከባድ ጥቃት ፈጽመዋል። የአካባቢው ባለስልጣናትና የድንገተኛ አደጋ ሰራተኞች እንዳረጋገጡት በዚህ የቦምብ ድብደባ ቢያንስ 13 ንጹሐን ዜጎች ላይ ጉዳት የደረሰ ሲሆን ከእነዚህም መካከል 2 ህጻናት መሆናቸው ተነግሯል። የክልሉ አቃቤ ሕግ ቢሮ በሰጠው ማብራሪያም ጥቃቱ ዛፖሪዥያ ከተማንና የሮዞሚቭካ መንደርን ኢላማ ያደረገም ነበር። በዚህም በርካታ ባለብዙ ፎቅ የመኖሪያ ህንጻዎች፣ መደበኛ መኖሪያ ቤቶች፣ ተሽከርካሪዎችና የህዝብ አገልግሎት የሚሰጡ ወሳኝ የመሰረተ ልማት ተቋማት ላይ ሰፊ ውድመት መድረሱ ተነግሯል። የዛፖሪዥያ ክልል አስተዳዳሪ ኢቫን ፌዶሮቭ የጉዳቱን መጠን ካረጋገጡ በኋላ አቃቤ ሕግ ቢሮ ጥቃቱን እንደ ጦር ወንጀል በመቁጠር ሰፊ ዓለም አቀፍ ምርመራ መጀመሩን አስታውቋል። ከጦርነቱ መጀመር በፊት ወደ 710 ሺህ የሚጠጉ ነዋሪዎች ይኖርባት የነበረችው ዛፖሪዥያ አሁን ላይ የዕለት ተዕለት የሩሲያ አየር ኃይል መለማመጃ ኢላማ እስከመሆን ደርሳለች ሲሉ አቃቤ ሕጉ ተናግረዋል። በተለይም ባለፈው ክረምት ሩሲያ በኃይል ማመንጫዎችና በኤሌክትሪክ ማከፋፈያዎች ላይ የከፈተችውን ጥቃት ተከትሎ ከተማዋን ጨምሮ አጠቃላይ ክልሉ በከባድ የጨለማና የቅዝቃዜ አደጋ ውስጥ ማለፋቸው የተገለጸ ሲሆን ከዚህም ጋር በተያያዘ የሩሲያ የምድር ጦር በደቡባዊ ግንባር አዲስ የማጥቃት እርምጃ ለመውሰድ በተደጋጋሚ ቢሞክርም የዩክሬን ጦር ጥቃቱን በማክሸፍ ወደ ኋላ እንዲያፈገፍጉ ማድረጉን ኬቭ አስታውቃለች። በሌላ ግንባር የሩሲያ መከላከያ ሚኒስቴር እንዳስታወቀው ኃይሎቹ በዩክሬን ሱሚ ክልል ውስጥ የምትገኘውን ቼርቮና ዙሪያ የተባለች መንደር ሙሉ በሙሉ በቁጥጥር ስር መዋላቸውን ገልጿል። የጥቃት በተፈጸመበት ተመሳሳይ ወቅት ዩክሬን በበኩሏ ወደ ሩሲያ ግዛት ዘልቃ በመግባት አጸፋዊ እርምጃዎችን መውሰዷን ቀጥላለች። ዩክሬን በእንግሊዝ ሀገር የተሰሩትን ስቶርም ሻዶ የተባሉ ዘመናዊ ሚሳኤሎችን በመጠቀም በምዕራብ ሩሲያ በምትገኘው ብሪያንስክ ከተማ ላይ ጥቃት ፈጽማለች። ዩክሬን ይህንን ጥቃት የፈጸመችው ቁልፍ የሆኑ የሚሳኤል አካላት በሚመረቱበት የጦር ፋብሪካ ላይ መሆኑን ብትገልጽም የብሪያንስክ ክልል አስተዳዳሪ አሌክሳንደር ቦጎማዝ ግን ጥቃቱ ንጹሐን ዜጎች ላይ ያነጣጠረ መሆኑን ተናግረዋል። አስተዳዳሪው በሰጡት መግለጫም ከቆሰሉት 42 ሰዎች መካከል አንዱ ሕይወቱ ማለፉን ተከትሎ በጥቃቱ የሞቱት ንጹሐን ቁጥር 7 መድረሱን አስታውቋል። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ይህንን የብሪያንስክ ጥቃት የሽብርተኝነት ተግባር ሲል በጽኑ አውግዞታል። ሚኒስትሩ ይህንን አደገኛ ሚሳኤል ያቀረበችውን ብሪታንያም ዓለም አቀፍ የሕግ ማዕቀፎችና ደንቦችን ክፉኛ በመጣስ ወንጅሏል። አያይዞም ይህ የዩክሬን ጥቃት ወደ ሰላም ሂደቱ ሊደረግ የታሰበው ማንኛውንም ጥረት ለማሰናከልና ግጭቱን ወደ ከፋ ደረጃ ለማሳደግ ሆን ተብሎ የተወጠነ ሴራ ነውም ብሎታል። በተያያዘም የሩሲያ መከላከያ ሚኒስቴር ባለፉት 24 ሰዓታት ውስጥ በብሪታንያ የተሰሩ 2 ስቶርም ሻዶ ሚሳኤሎችን በአየር ላይ ያሉ መጥቶ መጣሉን ለአርአይኤ ዜና ወኪል አስታውቋል። ዩክሬን በሩሲያ በኩል ያለማቋረጥ ከሚሰነዘርባት የባለስቲክና የክሩዝ ሚሳኤል ጥቃቶች አንጻር እጅግ አሳሳቢ የሆነ የጠላፊ ሚሳኤሎች እጥረትም ገጥሟታል። በተለይም ከፍተኛ ፍጥነት ያላቸው የሩሲያ ባለስቲክ ሚሳኤሎችን ለማክሸፍ በአሜሪካ የሚመረቱት የፓትሪዮት የአየር መከላከያ ስርዓቶችና PAC-3 ጠላፊ ሚሳኤሎች ወሳኝ ሚናም አላቸው። ይህን ተከትሎ ፕሬዚዳንት ቮሎዲሚር ዜሌንስኪ እንደገለጹት ዩክሬን ከጀርመን መንግስት እነዚህን ቁልፍ የሆኑ የPAC-3 ሚሳኤሎችን ተረክባለች። የኬቭ የምዕራባውያን አጋሮች እነዚህን ሚሳኤሎች በማቅረብ የተስማሙት በራምስታይን ፎርማት በተካሄደውም የዩክሬን መከላከያ ግንኙነት ቡድን ስብሰባ ላይ ሲሆን በርሊን ቃል የገባችውን ድርሻ በመጋቢት 10 አስረክባለችም ተብሏል። ዩክሬን በሚቀጥሉት ጥቂት ሳምንታት ውስጥ ተጨማሪ 35 የPAC-3 ጠላፊ ሚሳኤሎች እንደምትቀበልም ይጠበቃል። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ ከአውሮፓ አጋሮች ጋር ባደረጉት የጋራ ስምምነት 30 ሚሳኤሎችን ለዩክሬን ለማድረስ የወሰኑ ሲሆን በተጨማሪም በርሊን ከራሷ የመከላከያ ክምችት 5 ሚሳኤሎችን እንደምትሰጥም ተዘግቧል። ፕሬዚዳንት ዜሌንስኪ ከጀርመን ፓርላማ ፕሬዚዳንት ጁሊያ ክሎክነር ጋር ባደረጉት ስብሰባ ላይ ክሎክነር ባደረጉት ንግግር የሀገራቸውን ቁርጠኝነት ገልጸዋል። ዓለም አይኑን ወደ ኢራን ባዞረበት በዚህ አሳሳቢ ወቅት እኛ ጀርመናውያን ግን አይናችንን ወደ ዩክሬን አዙረናል። አልረሳናችሁም። ሆን ብዬ በዚህ ጊዜ ወደዚህ የመጣሁት እናንተ የተቋቋማችሁት ባለው በዚህ የ5ኛ ዓመት የጥቃት ጦርነት ውስጥ እኛ ፈጽሞ እንዳልሰለቸንና ከጎናችሁ መሆናችንን በግልጽ ለመናገር ነው ብለዋል። ይህ የዩክሬን ብቻ ውጊያ እንዳልሆነም ጠንቅቀን እናውቃለን ሲሉ አክለዋል። በዚህ ወሳኝ ስብሰባ ላይ ዩክሬንና ጀርመን ከበርሊን የሚደረገው ወታደራዊ ድጋፍ በቀጣይነት በሚቀጥልበት ሁኔታ ላይ የተወያዩ ሲሆን የጋራ የሆነ የድሮን ምርት ኢንዱስትሪን ለማሳደግም ስምምነት ላይ ደርሰዋል። ፕሬዚዳንት ዜሌንስኪ የመሳሪያውን አቅርቦት ኢፍታይነት ሲገልጹ በመካከለኛው ምስራቅ በተደረገ የ3 ቀናት ውጊያ ብቻ ከ300 በላይ የፓትሪዮት ሚሳኤሎች ጥቅም ላይ ውለዋል። ይህ መጠን ዩክሬን ሩሲያ ሙሉ ወረራ ከጀመረችበት ጊዜ አንስቶ እስካሁን ካገኘችው አጠቃላይ የፓትሪዮት ሚሳኤሎች ብዛት በእጅጉ
የሚበልጥ ነው ብለዋል። አሜሪካ ከኢራን ጋር በገባችበት ቀጥተኛ ጦርነት ውስጥ ዩክሬን ለዋሽንግተንና በቴህራን ያጸፋ ጥቃት ለተጋረጠባቸው የመካከለኛ ምስራቅ አጋሮቿ ወታደራዊ እርዳታ ለማድረግ ያላትን ፈቃደኝነት በይፋ ገልጻለች። ዘለንስኪ ለኒውዮርክ ታይምስ ጋዜጣ በሰጡት ቃለ ምልልስ ዩክሬን በዮርዳኖስ የሚገኙትን የአሜሪካ ወታደራዊ ሰፈሮች ከኢራን ጥቃት ለመጠበቅ የሚያግዙ የልዩ ወታደራዊ ባለሙያዎች ቡድንና ጠላፊ ድሮኖችን በተግባር ማሰማራቷንም አረጋግጧል። የሩሲያና የዩክሬን ጦርነት ከተጀመረበት ከየካቲት 2022 አንስቶ እያስከተለ ያለው አጠቃላይ ሰብአዊና ቁሳዊ ኪሳራ ከጊዜ ወደ ጊዜ እጅግ አሰቃቂና አስደንጋጭ ወደሆነ ደረጃ መሸጋገሩን የቅርብ ጊዜ መረጃዎች እያመላከቱ ይገኛሉ። የዩክሬን ጦር ኃይሎች ጠቅላይ መምሪያ መጋቢት 11 ይፋ ባደረገው አጠቃላይ ሪፖርት መሰረትም ሩሲያ ሙሉ የጦርነት ወረራዋን ከጀመረችበት ጊዜ አንስቶ አስገራሚ የሚባል የሰው ኃይል ኪሳራ አስተናግዳለች። በሪፖርቱ መረጃ መሰረት ሞስኮ ወደ 1,275,980 የሚጠጉ ወታደሮቿን እያጣች ሲሆን ከዚህ ውስጥ 990 የሚሆኑት ሞትና መቁሰል የተመዘገበው ባለፉት 24 ሰዓታት ውስጥ በተደረጉ ውጊያዎች ብቻ ነውም ተብሏል። የሰው ኃይል ኪሳራው ብቻ ሳይሆን የሩሲያ የጦር መሳሪያ ውድመትም እጅግ ከፍተኛ መሆኑ ተገልጿል። ጠቅላይ መምሪያው እንዳስታወቀው ሩሲያ እስካሁን 11073 ዘመናዊና መካከለኛ ታንኮች፣ 24177 የታጠቁ የውጊያ ተሽከርካሪዎች፣ 82791 ወታደራዊ የጭነት መኪኖችና የነዳጅ ታንከሮች፣ 38263 ከባድ የመድፍ ስርዓቶች፣ 1680 የብዝሃ ሮኬት ማስወንጨፊያዎች፣ 1328 የአየር መከላከያ ስርዓቶች፣ 435 የጦር አውሮፕላኖች፣ 349 ሄሊኮፕተሮች፣ 170966 አጥፊ ሰው አልባ አውሮፕላኖች ወይም ድሮኖች፣ 31 የጦር መርከቦችና የጥበቃ ጀልባዎች እንዲሁም 2 የባህር ሰርጓጅ መርከቦች ሙሉ በሙሉ ወድመውባታል ነው የተባለው። በአንጻሩ ዩክሬን የጦር ሜዳ ሚስጥርና የደህንነት ስትራቴጂን በማስቀደም በወረራ ወቅት የደረሰባትን የራሷን የሰው ኃይልና ቁሳቁስ ኪሳራ በይፋ ከማሳወቅ ተቆጥባም ቆይታለች። ይሁን እንጂ ዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ለፈረንሳይ ቴሌቪዥን በሰጡት ቃለ ምልልስ ላይ ጦርነቱ ከጀመረበት ጊዜ አንስቶ ቢያንስ 55,000 የሚሆኑ የዩክሬን ወታደሮች በጦር ሜዳ ውጊያ ላይ ህይወታቸው ማለፉን ለመጀመሪያ ጊዜ አምነዋል። ከዚህም በተጨማሪ በርካታ ወታደሮች የት እንደገቡ እንደማይታወቅና በጠፉት መዝገብ ውስጥ መካተታቸውን አስረድተዋል። የሩሲያ ድሮኖች ከሰማይ የሚያደርሱት ያልተቋረጠ ጥቃትና የውጊያ ከፍተኛ ጥንካሬ ዩክሬን በጦር ሜዳ የወደቁትን የወታደሮቿን አስክሬን ሰብስባ የዲኤንኤ ማረጋገጫ ለማድረግ እጅግ አስቸጋሪ ሁኔታ እንደፈጠረባት ተጠቁሟል። በጉዳዩ ላይ ጥናት የሚያደርጉ ገለልተኛ የምዕራባውያን የምርምር ተቋማት ሪፖርቶቻቸው እንደሚያመላክቱት የሩሲያ የሰው ኃይል ኪሳራ ከዩክሬን አንጻር ሲታይ እጅግ የላቀ መሆኑን የኬቭ ኢንዲፔንደንት መረጃ ያመላክታል። የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ያወጣው ጥናታዊ ግምትም የሁለቱ ሀገራት የሞትና የመቁሰል ምጥጥን በግምት 50 በመቶ ልዩነት ያለው መሆኑን ያመላክታል። በዚሁ ማዕከል የወጣው የ2026 ሪፖርት እንደሚያስረዳው ዩክሬን ከ500,000 እስከ 600,000 የሚደርሱ ወታደሮቿን ያጣች ሲሆን ከነዚህም መካከል ከ100,000 እስከ 140,000 የሚገመቱት በቀጥታ በጦር ሜዳ ህይወታቸውን ያጡ ናቸው ተብሎም ይታመናል።